አሁን ላይ በመካከለኛው ምስራቅ ያለው ጦርነት ተባብሶ የቀጠለ ሲሆን ከሁለቱም ወገኖች ዛቻና ማስፈራሪያው እንደቀጠለ ነው። በርካታዎችም ምናልባትም ይህ ጦርነት የሶስተኛው ዓለም ጦርነት መንስኤ እንዳይሆን ስጋታቸውን እየገለጹ ሲሆን የሶስተኛው የዓለም ጦርነት በዚህ እስራኤልና አሜሪካ በኢራን ላይ በከፈት ጦርነት አይነሳም፣ ነገር ግን የሀገራት ኢኮኖሚ ክፉኛ ሊጎዳ ይችላል ሲሉ አንዳንድ ባለሙያዎች ትንታኔ ይሰጣሉ። እርሶስ እዚህ ጉዳይ ላይ ምን ያስባሉ? ሀሳቡን ያጋሩን እያልን በመካከለኛው ምስራቅ ያለውን ጦርነት ተከትሎ የኢራንና የእስራኤል ጦር አቅም ምን ያህል ተመጣጣኝ ነው የሚለውን ልንመለከት ወደድን። አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ዋሻ የሚል አይኖርም። ነገር ግን እነዚህ ሀገራት አሁን ላይ ባላንጣ ይሁን እንጂ ከ8 10 ዓመታት በፊት አፈር አይንካሽ የሚባባሉ ሀገራት ነበሩ። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበትም ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷት ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃም፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህ መካከልም የፍልስጤም ሐማስ፣ የሊባኖሱ ሄዝቦላ፣ የየመን ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው ተብሎ ይታማሉ። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙም ይነገራል። ወደ ዋናው ርዕሳችን እናምራ። ከሁለቱ ሀገራት ማለትም ከኢራንና ከእስራኤል ማን ወታደራዊ የበላይነት አለው የሚለውን እንመልከትም። ውድ አድማጭ ተመልካቾቻችን ሁለቱ ሀገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅመናል። ነገር ግን ሀገራቱ ከዚህም በላይ የተደበቀ ወታደራዊ አቅም ሊኖራቸው እንደሚችል ልብ ሊባል ይገባል። እንደ አውሮፓውያን አቆጣጠር በ2023 የዓለም ሀገራት ለመከላከያ የመደቡት አጠቃላይ ገንዘብ ከ2.4 ትሪሊዮን ዶላር የተሻገረ እንደነበር የሚታወስ ነው። በመካከለኛው ምስራቅ እያየለ የመጣው ውጥረት ተከትሎ ሀገራቱ ምን ያህል ወታደራዊ አቅም አላቸው የሚለው ጥያቄ የብዙዎችን ትኩረት ስቧል። በቀጠናው ለረጅም ጊዜ በጠላትነት የሚተያዩት ኢራንና እስራኤል በአካባቢው በተለያዩ ወታደራዊ ዘርፎች ከፍተኛ የጦር መሳሪያዎች ከታጠቁ ግንባር ቀደም ሀገራት መካከል ተጠቃሽ ናቸው። የሀገራትን ወታደራዊ አቅምና ጥንካሬ የሚመዘግበው ግሎባል ፋየር ፓወር ባወጣው መረጃ መሰረት ሁለቱ ተቀናቃኞች ተጻራሪ ጥንካሬ እንዳላቸው አመላክቷል። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS በበኩሉም ደግሞ እስራኤልና ኢራን ያላቸው የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ መረጃ ምንጮችንና ዘዴዎችን ተጠቅሞ ይህንን መረጃ ይፋ አድርጓል። IISS መረጃ መሰረት ለአውሮፓውያን አቆጣጠር በ2022 እንዲሁም በ2023 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ 19 ቢሊዮን ዶላር ነበረ። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ እንደሚበልጥ የIISS መረጃ ያሳያል። እንደ አውሮፓውያን አቆጣጠር በ2023 በወጣ መረጃ መሰረት በህዝብ ቁጥር ደረጃ ኢራን 88.5 ሚሊዮን በላይ ህዝብ ሲኖራት እስራኤል ደግሞ 9.5 ሚሊዮን ዜጎች ባለቤት ናት። ወደ 89 የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት እንደማለት ሲሆን 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ ከኢራን የሚያንስ ዜጋ እንዳላት ነው ይህ መረጃ የሚያሳየው። ሊዋጉ የሚችሉ ዜጎችን ቁጥር የተመለከተን እንደሆነ 49 ሚሊዮን ለመዋጋት ብቁ የሆነ ዜጋ ያላት ቴሄራን 3.8 ሚሊዮን ከያዘችው ቴል አቪቭ የተሻለች ናት። በሰራዊት ቁጥር ሁለቱ ሀገራት በመቶ ሺዎች ልዩነት አላቸው። ኢራን 610 ሺህ ወታደሮች ከ350 ሺህ ተጠባባቂ ጦር ጋር የያዘች ሲሆን እስራኤል በበኩሏ 170 ሺህ ወታደርና 465 ሺህ ተጠባባቂ ጦር አላት። በተጨማሪም ኢራን እስራኤል ካሏት መደበኛ ሰራዊት አባላት 6 እጥፍ የሚበልጡ ወታደሮች እንዳሏት መረጃዎች ይጠቁማሉ። የIISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማን የለዩ ጥቃቶችን የመፈጸም ብቃት ይሰጣታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙ F-15 አውሮፕላኖች
እጅግ ዘመናዊዎቹ ኤፍ-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆን ፈጣን አጥቂ ሄሊኮፕተሮችም ባለቤት ናት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጀቶቿ የ1960ዎቹ ስሪቶች ጨምሮ ኤፍ-4፣ ኤፍ-5 እና ኤፍ-14 የጦር አውሮፕላኖች እንዳሏት የአይአይኤስኤስ መረጃ ያሳያል። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ ጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው ይላሉ። ምክንያቱም የአውሮፕላኖቹ መለዋወጫ በአሁን ጊዜ ማግኘት እጅግ በጣም አስቸጋሪ በመሆኑ ነው ሲሉም ያክላሉ። አይረንዶም እና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችላት የጀርባ አጥንቶቿ ናቸው ይባልላታል። አይአይኤስኤስ እንደሚለው ዘመናት ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ 60 የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ እንደሆነ ልብ ሊባል ይገባል። በነገራችን ላይ እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሆነ ርቀት ላይ ነው የምትገኘው። ለዚህም ነው ጦርነቱ አሁንም በአየርና በሚሳኤል የሆነው። ኢራን ከጎረቤታዊ ኢራቅ ጋር እንደ ኢሮፓያን አቆጣጠር ከ1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለችም ይባላል። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኞቹ በእስራኤል ላይ በቅርቡ በፈጸመቻቸው ጥቃት ወቅት ጥቅም ላይ አውላቸዋለች። እስራኤል የራሷ የኒውክሌር ጦር መሳሪያዎች እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች። ምንም እንኳን ኢራን የኒውክሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን ያገኘ የለም። ኢራን የምታካሄደው የኒውክሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብላ ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች ሀገር ሆና ብቅ ትላለች በሚል ስጋት አሁንም ቁጥር አንድ ጠላት አድርገው ይመለከቷታል። በበይነ መረብ ወይም ሳይበር በኩል ሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት ቢፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል ተብሎ ቢታመንም እስራኤል ግን በዚህኛው ጦርነት ሳይበሩን ጥቃት በበላይነት እየመራች ትገኛለች። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂን የሚጠቀሙ በዝቅተኛ ደረጃ እንደሆነም መመልከት ተችሏል። ውድ አድማጭ ተመልካቾቻችን በኢራንና በእስራኤል መካከል ያለውን የጦር አቅም እንዲህ ለማየት ወደድን። በቁጥራዊ መረጃን እንመልከትና እናብቃ። ኢራንና እስራኤል ወታደራዊ አቅም ንጽጽርን ስንመለከት የወታደር ቁጥር ቅድም እንዳልኳችሁ ኢራን 610,000 ሲኖራት እስራኤል ደግሞ 170,000 አካባቢ ወታደር አላት። ተጠባባቂ ጦርን ስንመለከት ኢራን 350,000 ሲኖራት እስራኤል 465,000 አላት። ወታደራዊ በጀትን ስንመለከት ኢራን ለወታደራዊ በጀት 9.9 ቢሊዮን ዶላር ስትመድብ እስራኤል 24.4 ቢሊዮን ዶላር አካባቢ በጅታለች። የውጊያ አውሮፕላኖችን ስንመለከት ኢራን 186 አውሮፕላኖች ሲኖራት እስራኤል በበኩሏ 241 አውሮፕላኖች አላት። ሄሊኮፕተርን በተመለከተ ኢራን 129 ሲኖራት እስራኤል 146 አላት። ታንክን ስንመለከት ኢራን 1996 ሲኖራት እስራኤል 1370 ታንኮችን ታጥቃለች። የታጠቁ ተሽከርካሪዎችን ስንመለከት ኢራን 65765 የታጠቁ ተሽከርካሪዎች ሲኖራት እስራኤል በበኩሏ 43407 የታጠቁ ተሽከርካሪዎች አላት። ሰርጓጅ መርከቦችን ስንመለከት ኢራን 19 ሰርጓጅ መርከቦች ሲኖራት እስራኤል ደግሞ 5 ሰርጓጅ መርከቦች አሏት። ይህ ቁጥራዊ መረጃ በ2003 በግሎባል ፋየር ፓወር የወጣ ሲሆን አሁን ላይ ቁጥራዊ ልዩነት ሊኖረው እንደሚችል ይገመታል። ኢራንና የእስራኤል ወታደራዊ አቅም ንጽጽርን የተመለከትንበት ዝግጅታችን ይህንን ይመስል ነበር። መልካም ጊዜ